መካከለኛው ምስራቅ ላይ ለጊዜውም ቢሆን የተዳፈነችና ነገር ግን ውስጥ ለውስጥ እየተቀጣጠለች ያለች ጸብ አለች። የሳውዲና የኢማራት ጸብ። የሳውዲና የኢማራት ጸብ ባይ ዘ ወይ በኢራን ጦርነት ለጊዜውም ቢሆን ይዳፈን ተብሎ የነበረ ነው እንጂ ከጦርነቱ በፊት እንደምታውቁት ሳውዲና ኢማራት የመጨረሻ ጸብ ላይ ደርሰው ጫፍ ላይ ደርሰው ነበረ። ቱ ኤ ፖይንት ሳውዲ ኢማራትን እየተከተለች ከያገሩ ሁሉ እስክታስወጣ ሶማሊያ እንደምታውቁት በሳውዲ በተደረገ ጫና ኤንድ ድጋፍ ሶማሊያ ኢማራትን ከሶማሊያ አባራለች። ደን ደግሞ ሳውዲ ራሷ ደግሞ ኢማራትን አልቲሜትም ሁሉ እስከ መስጠት ደርሳ ነበር። እንደምታውቁት የመን ውስጥ በ48 ሰዓት ውስጥ ኢሚዲየትሊ ለቀሽ እንድትወጪ ሁሉ የሚል ማስጠንቀቂያ ሰጥታ ማባረሯ ይታወቃል። ይህ ጫፍ ደርሶ በነበረ ሰዓት ነው እንግዲህ የኢራን ጦርነት ተነስቶ ለጊዜውም ቢሆን ሁለቱ ሀገራቶች ጉዳያቸውን አረጋግተውት ወደ ኢራን ፊታቸውን ያዞሩት። አሁን ግን የኢራኑ ጦርነት በሰላም የሚደራደር ከሆነና ወር የሚያበቃ ከሆነ የነዚህ ሁለት መሪዎች ጸብ የሚቀጥል እንደሚሆን ይጠበቃል። የአሁኑ ደግሞ የበለጠ ወርስ ሊሆን ይችላል። ምክንያቱም ከኢራን ጦርነት በፊት አትሊስት ኢማራት ኦፔክ ውስጥ ነበረች። አሁን ግን ኢማራት ከኦፔክም ራሷን ማግለሏን ተከትሎ የኢኮኖሚ ጸቡ ራሱ ሌላ ጋዝ እንደመጨመር ነው የሚሆነው እየተባለ ያለው። ደን ደግሞ ሌላ የሚያነጋግረው ነገር ምንድነው? ሁለቱም ሀገራት አሁን ጦር ወደ ሀገራቸው እያስጠጉ መሆኑ ነው። እንደምታውቁት ሳውዲ ከፓኪስታን ጋር ባላት የዲፌንስ አግሪመንት መሰረት እንግዲህ ብቸኛዋን የኒውክሌር ታጣቂ ሙስሊም ሀገር የሆነችዋን ፓኪስታን ጋር ባላት ዲፌንስ አግሪመንት የፓኪስታን ሰራዊት አባላት ወደ ሳውዲ እየገቡ ነው። ወደ 8000 የሚሆኑ ሰራዊት አባላት ለጊዜው እንደሚሰፍሩና እንዲሁም ደግሞ ፓኪስታን JF-17 የሚባለው አይ ቲንክ JF-17 ባለፈው JC-10 እና JF-17 ፓኪስታን ተጠቅማ እንግዲህ የህንድን የጦር ጀቶች ጠቅጠቅ አድርጋ መጣሏን ታውቃላችሁ። የህንድ ራፋል የሚባሉትን የፈረንሳይ የጦር ጀቶች እና እነሱን የጦር ጀቶች የያዙ እንዲሁም ደግሞ ድሮኖችን የያዙ ኤንድ ኤር ዲፌንስ ሲስተሞችን የያዙ ምናምን እንደገና የ8000 የሚሆኑ የፓኪስታን የጦር ሰራዊት አባላቶች ወደ ሳውዲ መጥተው ሳውዲ ውስጥ እንደሚሰፍሩ ታውቋል። እነዚህን መሳሪያዎችንም ይሄ JF-17 የሚባሉ የጦር ጀት ድሮኖችን ኤር ዲፌንስ ሲስተሞችን ምናምን ኦፕሬት የሚያደርጉትም እነዚህ ፓኪስታናውያን እንደሆኑ ነው እየተነገረ ያለው። ሳውዲ ይህንን እያደረገች ባለችበት ሰዓት ኢማራት ደግሞ ሚድል ኢስት ላይ ሌላኛዋ ኒውክሌር ታጣቂ የሆነችዋን የእስራኤልን ኤር ዲፌንስ ሲስተሞች እንዲሁም ኦፕሬሽኖች እነዚህን ኤር ዲፌንስ ሲስተሞችና የጦር መሳሪያዎችን ኦፕሬት የሚያደርጉ የእስራኤል የሰራዊት አባላትን ወደ ግዛቷ እያመጣች ነው እና ሁለቱም ሀያል የሚባሉ ሚድል ኢስት ላይ ሀያል የሚባሉና ኒውክሌር የታጠቁ ሀገራቶችን በየድርሻቸው እያሰባሰቡ ነው ያሉት። የኢራን ጦርነት የሚያቆም ከሆነና በድርድር የሚያቆም ከሆነ በተለይ ኢማራት የኢራን ጦርነት በድርድር የሚያቆም ከሆነ የሚያሰጋት ሁለት ነገር አለ። ድርድርም ሆነ ጦርነትም ቀጠለ ሁለቱም ያሰጋታል ለኢማራት። ድርድር የሚደረግ ከሆነ እንግዲህ ዶናልድ ትራምፕ የኢማራትን ኢንትረስት ወደ ጎን ትቶ ለራሳቸው ማምለጫ የራሳቸውን ኢንትረስት ብቻ አስከብረው ይወጡና ያስበሉናል የሚል ስጋት አለ በኢማራት በኩል። ሁለተኛው ደግሞ ዶናልድ ትራምፕ ወደ ጦርነት የሚገባ ከሆነ ደግሞ የአቡዳቢን ኦር የኢማራትን ደህንነት ያላስጠበቀ ጦርነት ያካሄድና አሁንም ያስጠቃናል የሚል አለ። ተደራደረም ወደ ጦርነት ገባም ዶናልድ ትራምፕ ያስጠቃናል የሚል ስጋት አለ በኢማራት በኩል። ለማንኛውም ግን ነገሩ በሰላም አለቀ በምን የሚያልቅ ከሆነ የተዳፈነው የነዚህ መሪዎች ጸብ መልሶ የሚያገረሽ እንደሚሆን ይጠበቃል። ባይዘው የነዚህ መሪዎች ጸብ የአገር ኢንትረስት ብቻ ሳይሆን ፐርሰናል ጸብም እንደሆነ ይነገራል። ሁለቱም በተቀራራቢ ሰዓት ነው ወደ ስልጣን የመጡትና ሁለቱም ሚድል ኢስት ላይ ሀያል ሆኖ ለመውጣት የሚያደርጉት ጥረት ወደ ፐርሰናል ጸብ ሁሉ ነገራቶችን አዙሮታል ይባላል። ከሀገር ኢንትረስት የበለጠ ወደ ፐርሰናል ጸብ ከሄደ ያው ነገሩ ትንሽ ኮምፕሊኬትድ ይሆናል። አሁን ደግሞ የበለጠ ኮምፕሊኬትድ የሚያደርገው ምንድነው? ኢማራት ከኦፔክ ራሷን ማግለሏና ከኦፔክ ማዕቀፍ ራሷን አግልላ ነዳጅ የምታመርት ከሆነ እንግዲህ ያም የኢኮኖሚ ጸብ ያመጣል። ነገር ግን እስቲ የኢራን ጦርነት መጀመሪያ ይዳፈንና የነዚህን ደግሞ ምን ያደርጋሉ የሚለውን አገስ ዊል ሲ ምንድነው ስለ አርሰናል ድል ለምን ዝም አልከነ ምናምን ነገር ደበረ ሆይ ምናምን እያላችሁ ያላችሁ ሰዎች በዛ ስላላችሁ እዚሁ ጋር ጠቅልላ አድርጌ ልመልስላችሁ ለመሰላችሁ ዝም ያልኩት ኮዛሩ ነው nothing about ኳስ። እኔ ስለ ኳስ ምንም ማቀው ስለ ኳስ ሳወራ ሰምታችሁ ታውቃላችሁ? ኖ ቢኮዝ ስለ ኳስ ማቀው ነገር የለም። ያው ኢንፎርሜሽን ኮን የፈለጋችሁት አርሰናል አሸንፏል ከ22 ወር ከ24 አያችኋል። ከአመቱን ሁሉ አላቆም ሰው ኮንፊውዚንግ የሆነ ኢንፎርሜሽን ልሰጣችሁ የምችለው። ለማንኛውም ግን አርሰናል እንዳሸነፈ ትላንትና ሁላችንም አይተናል። ደን ደግሞ እኔ ስለማላቅ ነው ዝም ያልኳችሁ። እኔ ብዙ ጊዜ ማውራው ወር ማቀው ስለ ሁርሙዝ ሰርጥ ስለ ባሊስቲክ ሚሳኤል ስለ አያቶላ ሙጅተባ ኾሜኒ እንጂ ወደ ስለ ቪኒ ምናምን ላቅ አልችልም። ስለዛ ነው ዝም ያልኳችሁ። ለማንኛውም ግን እዚህ ጋር እንደምታዩት የትላንቱን ድል ተከትሎ እንግዲህ የአርሰናል ደጋፊዎች ወጥተው እንደዚህ ሲጨፍሩ ነበር ሌሊቱን እና እስቲ እዚህ ጋር ግን የሌለ ተመቸኝ ነገር እንደው ታውቃላችሁ አዲስ አበባ የሆነ ቦታዋ እንዴት አባቱ ነው እያማረበት ያለው የሌለ ጸደይ የሆነች ነው ያለችው። ባይ ዘ ወይ እንደዚህ አይነት ፕሮግራሞች እንደዚህ አይነት ጭፈራዎችና እንደዚህ አይነት ደስታዎች ምናምን በጣም ቫይራል እየወጡ እየታዩ ነው ያሉት። ይህ ብቻውን ባይ ዘ ወይ ቀልድ አይደለም፣ በጣም ብዙ ቱሪስት አትራክት የሚያደርግ ነውና አዲስ አበባ የሌለ ፏፏ እያለች ነው። እሱን ነገር ነው በደንብ ያየሁት በዚህ ቪዲዮ ላይ በእንደዚህ አይነት ቪዲዮዎች ላይና የማታው ጭፈራ ላይ። ለማንኛውም የአርሰናል ደጋፊዎች ይጣፍጥላችሁ፣ እናንተ ይጣፍጥላችሁ። ምክንያቱም ዝም ያልኳችሁ የሌላ ቡድን ደጋፊ ሳይሆን ያው ቅድም እንደነገርኳችሁ ስለማላውቀው ነው። ለማንኛውም ግን የሆነ ለ22 ወር ለ24 ዓመትና የሆነ ነገር ፓሽኔት ሆኖ ጠብቆ ታግሶ ድሉንም ምናምን ሽንፈቱንም ምናምን ታግሶ ከዛ ድል ደግሞ ሲመጣ በዚህ ልክ ፓሽኔት ሆናችሁ ምናምን ስጨፍሩ ሰው በቃ ፓሽኔት የሆነበትን ነገር የወደደውን ነገር እንደዚህ ኤክሰርሳይዝ ሲያደርግና እንደዚህ ደስተኛ ሆኖ የሆነ እንትኑን ሲጥል ምናምን
ከሰው ልጅ ባህሪ የሚጠበቅ ነውና የሆነ ሊያጣጥሏችሁና የሚሞክሩ ሰዎች እንዳሰሙ በነገራችን ላይ። ከዛ ግን ይጣፍጥላችሁ፣ ድላችሁ ይጣፍጥላችሁ። ከዚያው ሲሪየስ ነገርም ላይ ደግሞ ፎከስ አድርጉ። ይመቻችሁ። ለማንኛውም